አስተዳዳሪ ወመምራችን የጌታ ኤፍሬም በዚሁ ደብር የብሉይ ኪዳን ምክትል መምህር ክቡራን ሊቃውንተ ቤተ ክርስቲያን በየስማችሁ በየማዕረጋችሁ አባቶች ካህናት፣ ወንድሞች ዲያቆናት፣ ከሩቅም ከቅርብም በዓሉን ለማክበር የተሰበሰባችሁ ሁላችሁም አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ሰነበታችሁ? እንዴት ሰነበታችሁ? እንኳን አደረሳችሁ። በቸርነቱ የሚጠብቀን በበጎነቱ የማይለየን ቸሩ አምላካችን በሀብት ስሞ በረድኤት አቅርቦ በቅዱስናው ጥሪ ሰብስቦ ወደዚህ ቦታ ስለሰበሰበን ስሙ ለዘላለም የተመሰገነ ይሁን። እግዚአብሔር አምላካችን ቀሪ ጊዜያችንን ባርኮ ቀድሶ በመካከላችን ሆኖ 30-60 መቶ ያማረ ፍሬ የምናፈራበትን የወንጌሉን ቃል እንዲመግበን ቅዱስ ፈቃዱ ይሁንልን። በዛሬው ዕለት ታላቁ ሰማዕት በወጣትነቱ ከምድራውያን ነገሥታት ጎን ከመቆም ይልቅ ለሰማያዊ ንጉሥ ለክርስቶስ ወታደር ሆኖ የቆመው ታላቁ ሰማዕት ቅዱስ መርቆሬዎስ ባለ ዕረፍቱ ነው። ሁላችሁም እንኳን አደረሳችሁ። አረጋ ብላችሁ አጠር ያለ ጊዜ ነው የምወስደው። ትምህርቱን ለመከታተል ሞክሩ። ከኔ ጋር የምንቆይበት የትምህርታችን ርዕስ እስመ እምብዝኃ መከራ ሕማሞሙ ፈድፈደ ፍስሓሆሙ፣ ከመከራቸው ብዛት የተነሳ ደስታቸው በዛ። ሁለተኛ ቆሮንቶስ ምዕራፍ 8 ቁጥር 2 ላይ ያለ ቃል ነው። ይሰማችኋል አይደል? ቃሉን ከኔ ጋር ትላላችሁ። ከመከራቸው ብዛት የተነሳ አይሰማችሁ? እስኪ በሉ። ከመከራቸው ብዛት የተነሳ ደስታቸው በዛ። በደንብ እሱን ያዙልኝ። ደግማችሁ በሉት እስማችሁ። እሰየው ይሁን። ርዕሴ ይህ ነው። ሁለተኛ ቆሮንቶስ ምዕራፍ 8 ቁጥር 2 ላይ ያለ ቃል ነው። ለትምህርት መግቢያ ቅዱስ ዮሐንስ አፈወርቅ በአንድ ቅዱስ ሰማዕት በዓል ላይ የተናገረውን ነገር መግቢያ ያደርጋለሁ። ወደ ሰማዕቱ ወደዚህ ታላቅ ሰማዕት በዓል የተሰበሰባችሁ ሁላችሁም ሰማዕቱን እንደ ምድራውያን ዝነኞች አድንቀነው አመስግነነው ልናልፍ ብቻ አይደለም፣ ይልቁንም እሱን ልንመስለው ይገባል እንጂ ይላል። ታላቁን ሰማዕት ልንመስለው ይገባል። የተጠራነው ሁላችንም ለዚህ ስለሆነ። ሁለተኛ ልጨምር። ፀሐይን የሚመለከት ሰው ብርሃነ ፀሐይን በመመልከቱ ጥቅሙ ለፀሐይ ሳይሆን ለተመልካቹ አካል እንደሆነ ሁሉ ለሚመለከተው አካል እንደሆነ ሁሉ ቅዱሳን እንደ ፀሐይ የሚያበሩ ቅዱሳንንም ማክበር ጥቅሙ ለቅዱሳን ሳይሆን ለእኛ ነው። እርሱንማ እንግዲያ እነርሱንማ እግዚአብሔር አንድ ጊዜ አክብሯቸዋል። የትምህርቴ ዓላማ የሚሆነው በክርስትና ውስጥ መከራ ያለ ነውና ክርስትናም የተመሰረተችው በመከራ ነውና በመከራ ውስጥ ያለውን ደስታ እንዴት ማጣጣም እንደሚቻል ከመጻሕፍት ከኔ ከሕይወቴ አይደለም ከመጻሕፍት የተጻፉትን ነው የምነግራችሁ። በመከራ ውስጥ ደስታ እንዴት ማግኘት ይቻላል? ሐዋርያው የሚነግረን ምንድን ነው? እስመ እምብዝኃ ሕማሞሙ እስመ እምብዝኃ መከራ ሕማሞሙ ፈድፈደ ፍስሓሆሙ፣ ከመከራቸው ብዛት የተነሳ ደስታቸው በዛ። እንዴት መከራ ሲበዛ ጭንቀት ይበዛል እንጂ እንዴት ሊያስደስት ይችላል? እየሰማችሁ ነው? ሰው መከራ ሲበዛበት መደሰት ነው ያለበት ወይስ መከፋት? መከራ የሚበዛበት አካል ሊደሰት ይችላል? በውኑ መከራ እየተቀበለ የሚደሰት የሚያስደስት ህይወት እንዴት ያለ ቢሆን ነው? በክርስትና ህይወት ውስጥ ብቻ የሚገኝ ነገር
ውስጥ ሆኖ ደስታን ማጣጣም የሚቻለው በክርስትና ውስጥ ብቻ ነው። በዓለም እየኖሩ በመከራ ውስጥ ደስታን ማግኘት አይቻልም። በዓለም ማለት በዓለማዊ ግብር እየኖሩ በመከራ ውስጥ ደስታን ፈልጎ ማግኘት በጣም እጅግ ከባድ ነው። ለክርስትና ሕይወት ግን ከምንም በላይ በጣም ቀላል ነው። በጨለማ ውስጥ ያለች ትንሽ ፍንጣቂ ብርሃን በጣም እንደምታስደስተው ሁሉ መከራውና ጨለማው በሚበዛበት ውስጥ የሚገኝ ደስታ ከምንም በላይ የሚያስደስት ነው። ስለዚህም ለነገራችሁ የምፈልገው እሱን ነው። ቅዱሳን አባቶቻችን፣ ቅዱሳን ነቢያት፣ ሐዋርያት፣ ቅዱሳን ሰማዕታት ሰውነታቸውን ለእግዚአብሔር ሰጥተው ሰውነታቸው በመከራ ውስጥ እያለፈ እነርሱ ግን ከምንም በላይ ሊቆጠር በማይችል ደስታ ውስጥ ነበር የሚኖሩት። ወንዙን ዘይት ገስሁ ይላል ሐዋርያው ቅዱስ ሉቃስ ሲጽፍልን። መከራ ተቀበለው ተደብድበው ተገርፈው አኮኑ ከላይናክሙ ከመ ይትምሃሩ በስሙ ለክርስቶስ የክርስቶስን ስም እንዳትጠሩ ዳግም አላስጠነቀቅናችሁምን እያሉ ሲገርፏቸው ሲያዳፏቸው ቆይተው ሲወጡ ከሽልማት እንደወረዱ ይመስላቸው ነበር። ወደ መከራው ሲሄዱ ለሰርግ እንደተጠራ እየተፋጠኑ ይሄዱ ነበር እንጂ ወደ መከራ የሚሄዱ አይመስሉ። እንደዛ አይመስሉ። ለምን? በክርስትና ውስጥ ያለው መከራ ሊሰጣቸው የሚችለውን ደስታ ያውቃሉና። በዓለማችን ውስጥ ለክርስትና ሕይወት ምሳሌ የሚሆኑ ከተፈጥሮ የምንማርባቸው አንዳንድ ነገሮች አሉ። በጣም መከራ በመቀበሉ ምክንያት ደስ ሊል የሚችል ለምሳሌ ድንጋይ እንኳን በጣም የተናቀው ድንጋይ እየረገጥነው የምናልፈው እንኳን እርሱ ሊያምርበት የሚችለው ሲቀጠቀጥና ሲፈለግ መልክ ሲኖረው ነው። ክርስቲያንም እሱ ሲሆን ነው። ክርስቲያኖች ምናልባትም መከራ በዝቶባችሁ ከሆነ ሐናፄ ሰማያት ወምድር ክርስቶስ ሰማይና ምድርን የጠረበው እሱ ተሐነጽ ቤቶ ቤቴን ልሰራባችሁ ፈልጊያችኋለሁ ብሎ እየጠረባችሁ እንደሆነ አስቡት። ከጎናችሁ እየተናቀ የሚወድቅ ነገር ካለ ከአካባቢያችሁ የነበረ ነገር እሱ እየራቃችሁ እንደሆነ ካሰባችሁ እየተጠረባችሁ ለሕንፃው ለግንባታው ልትሉ እንደሆነ አስቡት። እነዚህ እንደሆነ ማሰብ አለባችሁ። ክርስቲያኖች የእግዚአብሔር ቤት የሚሰራባቸው ልዩና ውዱ የሆኑ በቁስ ሊገለጡ የማይችሉ ሕያዋን ድንጋዮች ናቸው። አንትሙሰ ከመ እብነ ሕይወት ቅዱስ ጴጥሮስ እንደዚህ ያለ የሚለው እናንተ የእግዚአብሔርን ቤት ለመስራት የተቀደሳችሁ ድንጋዮች ናቸው ነው የሚለው። የእግዚአብሔርን ቤት ለመስራት ነው። በዚያ ውስጥ ነው እግዚአብሔር ሊያድር የሚችለው። ታዲያማ ምድራውያን አናጺዎች በሰሩት ሊያድር አይችልም። ሰማይ ዙፋኔ ምድር የእግሬ መረገጫ ነው ያለው መድኃኔዓለም በእኛ ሕንፃነት ነው ሊያድር የሚችለው። ወገኔ እናንተ የእግዚአብሔር ማደሪያዎች ናችሁ ያለው እኮ ለዚህ ነው። ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ ምዕራፍ 3 ቁጥር 16 ላይ የተአምሩ ከመ ታቦቱ ለመንፈስ ቅዱስ አንቱሙ እናንተ የመንፈስ ቅዱስ ማደሪያዎች እንደሆናችሁ አይደላችሁም? አታውቁምን? አታውቁም? የእግዚአብሔር ማደሪያዎች ናችሁ። ስለዚህም እግዚአብሔር ማደሪያውን ሊሰራ ሲፈልግ ከእናንተ ሊጠርግ ይችላል። ሚስታችሁን ሊወስድ ይችላል። ልጃችሁን በሞት ሊወስድ ይችላል። ሀብታችሁን ሊያስወስድ ይችል ይሆናል። ነገር ግን እናንተ እስክትጠሩ ድረስ ነው። አንጥረኛው ወርቁን ወደ እሳቱ የሚያስገባው ወርቁ ቀልጦ እንዲጠፋ አይደለም። ዝገቱ በዙሪያው ያለው ቆሻሻው እስኪለቅ ብቻ ነበር። ባለሙያው ወደ እሳቱ የሚጥለው ያን ወርቅ በጣም ይፈልገዋል። ወርቁ ራሱን ከሚፈልገው በላይ ባለቤቱ ይፈልገዋል። መድኃኒዓለም ክርስቶስ በሕይወታችን አንዳንድ መከራዎችን የሚያመጣብን ምንም አብዛኞቹን መከራዎች የሚያመጣቸው ራሱ ሰይጣን ቢሆንም ግን ክርስቶስ እንደዚህ ያሉ መከራዎች እንዲመጡ የሚፈቅደው እኛ ንጹሐን እንሆን ዘንድ ነው። አንጥረኛው ወርቁን ወደ እሳቱ የሚያገባው የበለጠ ከተከበረ ቦታ እንዲሆን ነው። በከውር ገብቶ በሚነጻበት ገብቶ ያልጠራ ወርቅ
ጌጥ ሊሆን አይችልም። ጌጥ ሊሆን አይችልም። ከተከበረው ቦታ ሊቀመጥ አይችልም። በቆሻሻዎች ቦታ ላይ ሊቀመጥ የሚችል ይሆናል። ስለዚህም የክርስትና ሕይወት ማለት እንደዚህ ነው። በእሳት ውስጥ ሆኖ መደሰት። ለምን? እየጠራ እንደሆነ ስለምናስብ። ሰማዕታቱ እንደዚያ ነው። አስባችሁታል? በመጽሐፈ መነኮሳት በዜናው እንደምንመለከተው ሁለት ተመሳሳይ ታሪክ ያላቸው አንዲት እናትና አንድ አባት አሉ። ከ60 ዓመት በላይ በደዌ በጣም ጽኑ በሆነ ደዌ የኖሩ ናቸው። ከዕለታት አንድ ቀን ግን ለደቂቃዎች ያ በሽታ ከእነርሱ ሲወገድ ወደ እግዚአብሔር ነበር እሳቸውን ያመለከቱት። እንዴት ያለ ደዌ እንኖራለን? አያችሁት? እነርሱ እግዚአብሔር እንደጎበኛቸው የሚያስቡት በደዌ ሲያዙ በመከራ ውስጥ ሲያልፉ ነው። እግዚአብሔር ከኔ ጋር እንደሆነ የማውቀው በሽታው ከኔ ጋር ሲሆን ነው። ለምን? ባለሙያው የሚጠርበኝ ለአገልግሎት ስለፈለገኝ ነው ብለው ያስባሉ። ክርስቲያኖች እንደዚያ ናቸው። በመከራቸው ብዛት ደስ የሚላቸው እንዲህ ያሉ አባቶች ነን ያሉት። አሁን ይህን እንድትሉ ነው የምፈልገው። ክርስቲያንን ኃጢአት እንጂ መከራ አያጠፋው። እየሰማችሁ ነው? ክርስቲያንን መከራ አያጠፋው። ምናልባትም ያን መከራ የሚቀበልበት ሃይማኖት ሊያስፈልገው ይሆናል። በየጊዜው የተነሱ ሰማዕታት ዛሬ በረድኤቱ አይለየንና ታላቁ ሰማዕት ቅዱስ መርቆሬዎስ በዚህ ውስጥ ያለፈ ነው። መድኃኔዓለም ለአገልግሎት የፈለገው ያ ወርቅ በዚህ ውስጥ ያለፈ ነው። በዚህ መከራ ውስጥ ያለፈ ነው። በገሉ ውስጥ ስትመለከቱ ከእሪያዎችና ከከብቶች ቆዳ በተሰራ በጣም ጠንካራ በሆነ ጅራፍ ረዝም ጊዜ ገርፈውታል። ይህን ሰማዕት ዘቅዝቀውም ሰቅለውታል። ይህን ሰማዕት በድንጋይ እንዲወገርም አድርገውታል። ይህን ሰማዕት በእሳቱ ውስጥ እንዲቃጠልም አድርገውታል። ከመጠን በላይ በጋለ የብረት አልጋ ውስጥ አስተኝተውታል። ነገር ግን ደስ እያለው ነበር። መከራው እባካችሁ ጨምሩልኝ ነበር ይላቸው ነበር። ለምን እንደሚጠራ ያውቀዋል። መከራ የክርስቲያኖች ኃጢአት የሚወገድበት ነው። ስለዚህ ከመከራቸው ብዛት የተነሳ ደስታቸው ይበዛል። እውነተኞች ክርስቲያኖች እንደዚህ ነው የሚያስቡት። እነዚህ ይህን መልእክት የላከላቸው ወይም ይህን መልእክት ሲጽፍ ለቆሮንቶስ ክርስቲያኖች ነው መልእክቱን የጻፈው። በቆሮንቶስ ያሉ ክርስቲያኖች ደግሞ ይህ የፍልስፍናው ዓለም የግሪክ ፍልስፍና ያጠቃቸው ምቾትን የሚፈልጉ ሰዎች ስለነበሩ የመቄዶንያ ክርስቲያኖችን እንዲያስቡ ይነግራቸዋል። የመቄዶንያ ክርስቲያኖችን እስኪያስቧቸው እነርሱ በመከራቸው ውስጥ እንዴት እንደሚደሰቱ፣ በችግራቸው ውስጥ እንዴት አስተዋጽኦን እንደሚያወጣጡ በጣም የመቄዶንያ ክርስቲያኖች ቅዱስ ጳውሎስ ካስተማራቸው በጣም ከብዙ ምዕመናን ክርስቲያኖች በጣም የተለዩ ናቸው። በጣም ድሃዎች ናቸው፣ ግን በጣም ያወጣጣሉ፣ አስተዋጽኦን ያወጣጣሉ። በኢየሩሳሌም ለሚኖሩ አይሁድ ለሚያሳድዷቸው ክርስቲያኖች ከመጠን በላይ የሚያወጣጡ የመቄዶንያ ክርስቲያኖች ናቸው። ደግሞ ከመጠን በላይ መከራ ይደርስባቸዋል፣ ግን ደግሞ በጣም ደስተኞች ናቸው። ይህን ገንዘብ እንዲያደርጉ ነው በድህነታቸው ውስጥ ልግስናን፣ በመከራቸው ውስጥ ትዕግስትን እንዲማሩ ያደረጋቸው። ክርስቲያን እንደሱ ነው የሚያልፈው። እንደዚህ ሲሆን ነው የሚያልፈው። አንድ እንጨት ለአገልግሎት የሚውለው ሲጠረብ ነው። ካልሆነማ በምድረ በዳ የሚኖር ዛፍ ነው የሚሆነው። እንደዛ ነው የሚሆነው። ይህም ከፊት የምትመለከቱት ላትሮስ የተጠቀምነው በብዙ ነገር አልፎ ነው። ከዚህ በፊት በነበረበት እዚህ ቦታ ለመቀመጥ ብዙ መከራዎችን ማለፍ አለበት። ወንበር እንኳን በአቅሙ ብዙ መከራዎችን ችሎ ተጠርቦ ከዚያ በኋላ ነው ሰዎች ሊቀመጡበት የሰዎችን ወዝ ሊያገኝ የሚችለው። ከዚህ ውጭ ግን በምድረ በዳ ፀሐይ የሚፈራረቅበት
ሌሎቹም አዕዋፍ የሚያርፉበት ዝናብም የሚወርድበት ዛፍ ነው ሊሆን የሚችለው። ክርስቲያንም በመከራ ውስጥ ካላለፈ ማንም መጥቶ የሚያርፍበት ማንም ቆሻሻውን ሊጥልበት የሚችል ዛፍ ነው ሊሆን የሚችለው። ወንበር ከሆነ ከጠረበ በኋላስ እንደ አባቶቻችን ያሉ የተከበሩ የሚቀመጡበት ወንበር ይሆናል። ክርስቶስ ሊያድርብን ሲፈልግ ይጠርበናል። እንደዚህ ነው የሚሆነው። በለስ የሚያፈራው ሲገረዝ ነው። የበለስ ዛፍ ጫፉ ካልተቆረጠ አያፈራም። ዛፍ ካልተኮተኮተ አያድግም። ክርስቲያንም እንደዚህ ነው። እንደዚህ ነው። መከራው ነው እኛን ሊያሳድገን የሚችለው። እንደዚህ እኮ ነው በየጊዜው የሚነሱ አባቶቻችን ከመከራ እንዳንሸሽ የሚነግሩን። ለዚያ ነው ክርስቲያንም ቤተ ክርስቲያንም አሁን በመከራ ውስጥ መኖራቸው በግልም በማህበርም ማለፋቸው የግድ መሆኑ ስለሚጠቅማቸው ወይም ደግሞ ከክርስቶስ ጋር አንድ እንደሆኑ የምንረዳበት ነው። በክርስቲያኖቹ ውስጥ አንዳንድ መከራ የሚታይ ከሆነ እነርሱ ከክርስቶስ ጋር ያሉ ናቸው ማለት ነው። ከክርስቶስ ጋር ያሉ ናቸው። በጣም የሚታመም ሰው ካያችሁ እሱ ኃጢአተኛ ስለሆነ አይደለም። በጣም መከራ የሚቀበል ሰው ካያችሁ እሱ በኃጢአት የመጣበት አይደለም። እግዚአብሔር እየጎበኘው ነው። እግዚአብሔር ለአገልግሎት ፈልጎት ነው። እንዲህ ስል የክርስትና ሕይወት በመከራ ብቻ የተመሰረተ ነው አላማ። በክርስትና ሕይወት ግን መከራ ይበዛል። መድኃኔዓለም ክርስቶስ ድልወትን ሳይሆን መከራን እንድንፈልግ ነው ያስተማረን። ታስታውሱ ከሆነ በማቴዎስ ወንጌል ምዕራፍ 14 ላይ ሊያነግሱት መጡ። ህብስት አበርክቶ ሲመግባቸው ሲርቡ ያመሳል፣ ሲታመሙ ይፈውሳል፣ ሲሞቱም ያስነሳል። ኧረ ይህንስ ቢያነግሱት ምን ይሉሳል ብለው አይሁድ ሊያነግሱት መጡ። ከዛ በኋላ ትቷቸው ወደ ተራራ ወጣ። ከተራራው ሆኖ ጸለየ። ትቷቸው ላይ ሄደ። ሊያነግሱት ሲመጡ ትቷቸው ወጣ። የሚገርማችሁ የዮሐንስ ወንጌል ምዕራፍ 18 ላይ ስትመለከቱ ግን እንስቀለው ብለው በጨለማ ሲመጡ በዱሩ እንዳይከላተሙ ብሎ እሱ ሄደላቸው። ይህን ነው ያስተማረን። ይህን ነው የነገረን ክርስቶስ። ይህን ነው የሚያስተምረን። ሊያነግሱት ሲመጡ ሸሸ። ሊሰቅሉት ሲመጡ ገና መንገድ ሲጀምሩ እሱ ሄደላቸው። እንደዚህ ነው። ሲሰቅሉትም አባት ሆይ የሚያደርጉትን አያውቁትምና ይቅር በላቸው ያለው ለዚህ ነው። ደስ እያለው ታላቁ ሰማዕት ቀዳሜ ሰማዕት ቅዱስ እስጢፋኖስም ከሱ ቀጥሎ መከራ የተቀበለው የመጀመሪያው ክርስቲያን ሰማዕት የሚባለው በድንጋይ እየተወገረ ቋጥኝ የሚያል በጣም ትላልቅ የሆነ ድንጋይ እየጫኑበት እግዚአብሔርን እየተመለከተ ወልድ ነበር በየማኑ እግዚአብሔር ወልድ ኢየሱስ ክርስቶስ በእግዚአብሔር አብ በቀኝ ቆሞ እመለከተዋለሁ እያለ ይልቁንም ስለሚገርፉት ይጸልይላቸው የነበረ ከዚህ የተነሳ ነው። ደስ እያለው መከራ ሲያመጡበት እነርሱ በድንጋይ ይጭኑበታል፣ እርሱ ግን ከላይ ወጥቶ ነበር። ወገኖች በዓለም ላይ ያሉት መከራዎች ከክርስቶስ አይለዩም። እንደ እስጢፋኖስ በመከራ ውስጥ ያለፈ እንደ እስጢፋኖስ እግዚአብሔርን ያየኛል። ድንጋዮች እግዚአብሔርን አይሸፍኑትም። ታላላቅ ድንጋዮችን በጨመሩበት ቁጥር እርሱ ግን የእግዚአብሔርን አንድነት ሶስትነት እየተመለከተ ነበር። ለዚያውም የሚያርፍበትን ድንጋይ አያስታውሰው ነበር። የሚገርመው ነገር በድንጋይ ሲወግሩት ገለባ ከሱ እንዳረፈበት ይመስለዋል ይላል የማኅሌተ ጽጌ ደራሲ አባ ገብረ ማርያም ዘደብረሃንታ ውግረተ አይባን ይመስሉ ሀሰረ እሳትኒ ማይባይ ቆሬራ። በድንጋይ መወገር በሱ ገለባ ማረፍ ይመስለዋል። በእሳቱ ውስጥ ማለፍም በቀዝቃዛ ውሃ እንደመታጠብ ይመስላቸዋል። እንዲህ ናቸው ክርስቲያኖች። እንደዚህ ነው የሚያልፉት። ምድራዊውን መከራ መናቅ፣ ሰማያዊውን መከራ ለማለፍ። የዚህ ዓለም መከራ ጥላው ቅምሻው ነው። የወዲያኛው ዓለም መከራ ግን ከባድ ነው። የዚህ ዓለም ደስታም ቅምሻ ነው። የወዲያኛው ዓለም ደስታም ታላቅ ነው። አስቡት ክርስቲያኖች፣ ለክርስቲያን ለሰው ልጅ በዚህ ዓለም የሚሆነው ደስታ ሊሆን መከራ አይመጥነው። እየሰማችሁ ነው?
አይመጥነው፣ መከራውም አይመጥነው፣ ደስታውም አይመጥነው። በአርአያ እግዚአብሔር የተሰራን በአርአያ እግዚአብሔር የተፈጠረን ፍጡር በዚህ ዓለም ያለ ደስታ ሊያረካው አይችልም። ለዚህ እኮ ነው አይደል የማንረካው። ከኪራይ ቤት ወደ ራሳችን ቤት፣ ከዚያ ወደ መኪና፣ ከዚያ ወደ አንዱ ስንጨምር የማንረካው ለምን ይመስላችኋል? እግዚአብሔር ሰውን ክቡር አድርጎ ስለፈጠረው ያችኛዋን እስኪያገኝ ድረስ ልቡ አይሞላም። አንድ ሊቅ እንደተናገረው አንተን እስኪያገኝ ድረስ ምዕመን ክርስቲያኖች አንተን እስኪያገኙ ድረስ አይረኩም። ሰው የተከበረ ስለሆነ በዚህ ዓለም ጥሩ በጣም ባለጠጋ የሚባል ጥሩ ያ ግን ቅምሻ ነው። በወዲያኛው ዓለም እስመ ውስተ ቤታዊ ብዙ ማኅደር ወምዕራፍ ቦቱ በአባቴ ቤት ብዙ ክብር አለ ነው የሚለው። በ15ቱ አህጉራተ ገነት በ5ቱም የመንግስት ሰማያት ዓለሞች እግዚአብሔር ሲሾም ያን እንኳን እንዲህ ነው መገለጥ በመጽሐፍ አልተገለጠም። ስለ ወዲያኛው ዓለም ደስታ መጻሕፍት ሲናገሩ ዘአይን ይርያ ወእዝን ይሰማ ውስጥ ለበሰ በዘይታል ላይ እንደዚያ ነው። በአይን ያልታየ አረ ምን ማየት ብቻ በጆሮ ያልተሰማ ነው። ምን በጆሮ ብቻ በሐሳብም አልታሰበም አይታሰብም። ምድራዊ ዕውቀታችን ሊገልጠው አይችልም። ስለ ወዲያኛው ደስታ ሊገለጥ አይችልም። ለዚያ እኮ ነው መዝሙረኛው ዳዊት በመዝሙር 8 ላይ ምን ተነሱ ሰው ከመዝክሩ ሰው ይህን ያልታስበው ዘንድ ነው ይህን ያህል ክብር ታደርግለት ዘንድ። ቅዱስ ዮሐንስ አፈወርቅ ይህን ሲተረጉመው ሰውን ታስበው ዘንድ ይህን ያህል ለምንድን ነው ይልና ይጀምራል። ስማኝ ወገኔ መዝሙረኛው ይህን ያለ ለምን ይመስልሃል? ለምን ይመስልሃል? ትንቢት የተነገረው ለሰው ነው። ነቢያትን የላከው ለሰው ነው። መላእክትን ከሰማይ የሚልካቸው ለሰው ነው። ተአምራትም የተደረጉት ለሰው ነው። ተግሳጻት የተዋደሩትም ለሰው ነው። ገነት የተዘጋጀችውም ለሰው ነው። ከዚህ የሚበልጠው አምላክ ሰው የሆነው ለሰው ነው። አምላክ ሰው የሆነው ለሰው ነው። ስለ ወዲያኛው ነገርማ ማን ዘርሮ መናገር ይችላል? ማንም። ስለዚህ ክርስቲያኖች በዚህ ምድር ያለው ነገር ተራና ተርታ ነገር ነው። እሱ እንድናዳምጥ ነው። እሱ እንድናጣጥም ነው። በመከራ ውስጥ ያለውን ደስታ እንድናጣጥም ነው። ማንም የሚቀማን አይደለም። ደግሞ ደስታችሁን ማንም አይወስድባችሁም አለ ጌታ። ሴት ለመውለድ በደረሰች ጊዜ ታምጣለች፣ ትጨነቃለች። ነገር ግን ወንድ ልጅን ከወለደች በኋላ ደስታዋ ከመጠን በላይ ነው። ያን ደስታ የሚቀማት የለም። እናንተንም የሚቀማችሁ የለም ያን ደስታ። ሐዋርያው ተፈስቶ ሁል ጊዜ በክርስቶስ ደስ ይበላችሁ ያለው ለዚያ ነው። ሁል ጊዜ በክርስቶስ ደስ ይበላችሁ ማለት ነው። በክርስቶስ ስም በምትቀበሉት መከራ ደስ ይበላችሁ ማለት ነው። በክርስቶስ ስም በምትቀበሉት መከራ